ወልስሙል መውሱሉ እስሙል መውሱል የምንለው ነገር ምን ማለት ነው? ኢስሙን ስም ነው። እስሙል መውሱል የምንለው ነገር ይሄ አንደኛ ልብ በሉ እስሙል መውሱል የምንለው ነገር ማዕሪፋ ውስጥ እየነገረን ነው አይደል? ኢስም አለን ስም ነው አለን። ያኒ ስም ከሆነ ፊዕልና ሐርፍን ታስወጣላችሁ። ስም ከሆነ ሙዕረብ ነው ማለት ነው ቃሉ። ከዛ እስሙል መውሱል ደግሞ እንደገና ምን ልትሉታላችሁ መለሳችሁ መብንይ ነው። ያኒ ሙዕረብ ነው ማለት መሐል አለው في محل رفع في محل نصب في محل جر ይሆናል። من الذين ካላችሁ في محل جر الذين ካላችሁ እንደ ሙብተዳ ልትጠቀሙ ትችላላችሁ። جاء الذي ካላችሁ ፋዒል ይሆናል ማለት ነው። ስለዚህ መርፉዕ መንሱብ መጅሩር ይሆናል። ግን ምኑ ነው የሚሆነው? ቦታው መሐሉ ለምን መብንይ ስለሆነ ስለማይቀየር ትላላችሁ። ላኪን እዚህ የተፈለገበት አሁን እስሙል መውሱል ከመጣ ማዕሪፋ ነው እያለን ነው ማለት ነው። ማዕሪፋ ነው በቃ ማንኛውም እስሙል መውሱል ማዕሪፋ ነው እያለን ነው። ኢስሙን ስም ነው አለ يعينul المسمى ሙሰማውን ያ ተጠሪውን አካል በዚህ ያልነውን አካል ታይን ያደርግልናል። በምንድነው ግን ታይን ሲያደርግልን? አሁን ኢስሙል ኢሻራ ቀደም ባለፈው ስነጋገር የነበረው ኢስሙል ኢሻራ የምንለው ነገር በምንድነው ዋሲጣውነቱ የሚገኘው? በኢሻራ በምንጠቁመው ነገር ኻስ ይሆናል። ከሌላ ከምንጠቁማቸው ነገሮች ውስጥ ለይተን አንድ ነገር ጠቁመን هذا ስንል ሌሎቹን ተተን እሱን ኻስ አደረግነው ያኒ ማዕሪፋ ሆነ ማለት ነው። ልክ እንደዚህ እስሙል መውሱል የምንለው ነገር ያ جاء الذي ያመጣ የትኛው የሚለው ነገር እስሙል መውሱል ማዕሪፋ ያደርገዋል ማለት ነው። ግን በምንድነው ማዕሪፋ የሚያደርገው ሲባል በራሱ ቃሉ ሳይሆን ለምሳሌ ዘይድ የሚለው ቃል ዘይድ ብቻ ሌላ ነገር ሳያስፈልገው ዘይድ የሚለው ቃል አንድን ነገር ኻስ ያደርግናል። ላኪን እስሙል መውሱል እስሙል ኢሻራ የምንለው ነገር ግን ሌላ ኻሪጅ ነገር ይፈልጋል። ምን ቢዋሲጠቲል ጁምለቲ ለቲ ይሄ ሙብሃም አለዚ የሚለው እኮ ሙብሃም ነው የማይታወቅ ማለት ነው። እስሙል ሙብሃም የሚባለው ለዛ ነው። جاء الذي ያመጣ የቱ የሚለውን ያ አለዚን ምን ይፈልጋል ማለት ነው? ሲለት ይፈልጋል። ያሃ የሚለውን ነገር የሚያብራራ ማለት ነው። ስለዚህ ቢዋሲጠቲል ጁምላ ጁምላውን በጁምላ አማካኝነት የትኛው ጁምላ አለቲ ያቺ ጁምላ ናት ተእቲ ትመጣለች بعده የምትመጣ የሆነች بعده ከምን በኋላ ከእስሙል መውሱል በኋላ الذي الذان የሚሆን የትኛውም እስሙል መውሱል ማለት ነው። تأتي بعده وتسمى صلة ያቺ የምትመጣው ነገር ምን ተብላ ትሰየማለች? ሲላ ተብላ ትሰየማለች። ከምን በኋላ እስከ እስሙል መውሱል ለማን ናቸው? ወደፊት ልናያለን። ከነዚህ በኋላ የሚመጣው ቃል ምን ይባላል? ሲላ ይባላል። ያ ሲላ ለምን ነው የሚመጣው ከተባለ ያ አለዚ ሙብሃምነትን ግልጽ ለማድረግ جاء الذي ያመጣ የትኛው ጁምላው ቀጣይ ያለው ያ አለዚ የሚለውን ነገር ማዕሪፋ እንዲሆን ያደርግልናል ማለት ነው። ዋሲጣ ነው ማለት ነው። ግዴታ ደግሞ መምጣት አለበት ማለት ነው። ያ ማለት ነው ለምሳሌ በአማርኛም ያሃ መጣ ትናንትና የገዛው ትናንትና የተማረው ሰውዬ ዛሬ መጣ ትላላችሁ። جاء الذي ያ ትናንት ያስተማረ ሰውዬ መጣ። جاء الذي علمك ለምሳሌ جاء الذي فعل فاعل በቃ علمك ታዲያ የሚባለው ምንድነው ከተባለ ሲላ ነው። የማ ሲላ الذي ለሚለው الذي የሚለውን ቃል ያበራራልናል። ያኛው መጣ የቱ علمك ያስተማረ ማለት ነው። እሺ والاسماء الموصوله هي الذي من ላት ቃል للمفرد المذكر ለወንድ ነጠላ ለሆነ ቃል نحو جاء الذي فعلና ፋይል ተሟላ። በቃ ልብ በሉ እዚህ ጋር فعلና ፋይል ተሟላ። ላኪን الذي የምትለው ቃል ምን ያስፈልጋታል? ግዴታ ሲለት ያስፈልጋታል። አሁን الذي የሚለውን ቃል ለማሟላት እንጂ ጁምላውን ለማሟላት አይደለም ምናመጣው። الذي የሚለው ቃል ሙብሃም ነው አይታወቅም ማዕሪፋ አያደርገውም በዚህ ጊዜ። ስለዚህ እቺ ግን الذي የምትለው ቃል ያለ ሲላ ስለማይመጣ ይሄንን ነገር ግዴታ ምን ያደርገዋል ማለት ነው? الذي የሚለውን ቃል ማዕሪፋ ያደርገዋል ማለት ነው። جاء الذي ያሃ መጣ የትኛው علمك ያስተማረ ያስተማረ። ስለዚህ ይሄ الذي የሚለው ቃል ያስተማረ የሚለውን ሰውዬ ኻስ ያደርግልናል ማለት ነው። ሌላ አካል አይደለም እያለን ነው ማለት ነው። ስለዚህ ሲለት ማለት ያ ነው الذي ያለ ሲለት መምጣት ስለማይችል ማለት ነው። ስለዚህ جاء فعل ماضي مبني على الفتح الذي فاعل ነው የሚሆነው። ላኪን ፋኢልነቱ ምንድነው? في محل ነው። ለምን الذي የሚለው ቃል اسم الاشاره ተነጋግረናል። መብንያቶች ከዚህ በፊት ተነጋግረናል። ስም ሙዕረብ ነው። የተወሰኑ ቦታዎች ላይ ብቻ መብንይ ናቸው። ከነዛ ውስጥ ضمائر መብንይ ነው፣ ስም ነው። ግን اسم الاشاره መብንይ ነው፣ ስም ነው። اسم الموصول መብንይ ነው ሲላ ነው።
ኢዘን አለዚ የምንለው ቃል ይሁም ሌሎችም ቃላቶች የዚህም ባህሪ ይዝናል። አለቲ ደግሞ የምንለው ሊልሙፍረደቲል ሙአነሰቲ ሐቂቀተን ካነት አው መጃዘን ሐቂቀተን የሚሆን መጃዘን የሚሆን ለሴት የምንጠቀመው ነው፣ ነጠላ ያልሆነች ማለት ነው። ለምሳሌ ጃአት መጣች፣ አለቲ ያቺ ፋይሉ ማን ነው? አለቲ። አሁን አለቲ በሚለው ቃል ሂንዱን ብትሉ ሂንዱን ፋይል ነው የሚሆነው። ጃአት ጃ ፊል ማምዱ የሚልፈት ታ ሐርፉ እንዳለው ለታኒስ መብኒ ያለ ስኩን አልሙቀደር እናደርገዋለን። ኢልቲቃ ሳኪን ነው ከስር ሆኖ ጃአት ነበር የሚሆነው ማለት ነው። ይሄ ችግሬን አይተናል ከዚህ በፊት። አሁን አለቲ የሚለው ቃል ፋይል ነው። እዚህ ጋር ልብ በሉ። አለቲ ሲመጣ ልክ ማንኛውም ስም እንደሚመጣ ነው ሙዕረብ የምታደርጉት። መሐሉ ማንኛውም ስም ቢመጣ ማንኛውም ስም ለምሳሌ ማንኛውም ስም ቢሆን ተባብለናል። ኸበር ይሆናል ተባብለናል። ስም ምን ይሆናል? ሙብተዳ ይሆናል። ስም ይሆናል፣ ፋኢል ይሆናል። ስም ይሆናል፣ ናይበ ለፋኢል ይሆናል። ለምሳሌ ዱሪበ ለዚ ትላላችሁ፣ ተመታኩ ይሃ። ከዛ ሲለት አመጣላችሁ፣ አለመከ። አያችሁ? እሺ ኸበር እናድርገው ለኢነ እስካሁን ስለተማርናቸው ኢነ ለዚነ አመኑ። አያችሁ? እሺ ወካነ ለዚ ትላላችሁ፣ ኸበር ይሆናል። ስም ይሆናል ለካነም ለምንም። ስለዚህ ማንኛውም ስም እንደሚሆን እነዚህም ይሆናሉ። ልክ ሌላ ነገር እንዳታስመስሏቸው። እነዚህ ታዲያ ምንድናቸው ከተባሉ እነዚህ ግን ምን ስለሚፈልጉ ነው? ሲለት ስለሚፈልጉ ነው። ሀዛ ምን ስለሚፈልጉ? ሲለት ይፈልጋል። በቃ እንጂ አሁን ልክ እነዚህ ሲመጡ ሌላ ኢራብ ያላቸው አሁን ይመስለናል አይደል? ሌላ የተለየ ምንም ሌላ ስም አሁን ይናጣቸው አለዚ የሚለውን ቃል አውጥታችሁ ማንኛውም ስም እነ ዘይድም ይሁን ሙሐመድም ይሁን ብታረጉበትን ያለውን ኢራብ ይይዛል። ላኪን ምንድነው ልዩነቱ? ይሄ መብንይ ነው። خلاص جاء الذي جاء زيد ያው ነው ኢራቡ ያው ነው። ምንድነው ልዩነቱ? የኢራቡ زيد ሲሆን ፋኢል مرفوع علامة رفعه ضمة ظاهرة الذي ሲሆን ፋኢል في محل رفع ፋኢል مبني على السكون። ግን الذي ምን ይፈልጋል ነው? ሲለት ይፈልጋል ነው። ሌላ ምንም ታሪክ የለውም ማለት ነው። طيب ثاني የሚለው ቃል اللذان የሚለው ቃል للمثنى مذكر اللذان የሚለው ቃል ምን ተባብለናል? እዚህ ጋር አሁን ሙዕረብ ነው ተባብለናል። ኢላ اللذان اللتان اللذين اللتين ስለሚባል ማለት ነው ሙዕረብ ይሆናል። በረፍዕ ጊዜ ተነጋግረናል። ይሄንን በረፍዕ ጊዜ አሊፍ ይሆናል፣ በነስብ ጊዜ ደግሞ ያ ይሆናል ማለት ነው ብለን ከዚህ በፊት ሙሰናቸው ብቻ ሙዕረብ ይሆናል ተባብለናል። ልክ እንደ ሃዘይኒ ሃዛኒ እንዳልነው ማለት ነው። طيب اللذان የሚለው ቃል ዋናው ሐሳቡ ምንድነው? ሊልሙሰና ይሄ ማዕሪፋ ነው። ለምን? ለሙሰና ለሁለትዮሽ ለሙዘከር ለሆነ ነሑ ጃአ اللذان እነዚያ ሁለቱ መጡ። በቃ ፊልና ፋይል አሟልተናል። እዚህ ጋር ወዓላመቱ ረፊዕ አላሊፍ ነው ምንድነው? አለማከ ለዚህ ሲላው ሆነለት ማለት ነው። እነማ እነዚያ ያስተማሩ ሁለቱ አለታኒ ሊልሙሰና አልሙአነስ ነሑ ጃአት ለታኒ አለመታከ ልክ ይሄን ነው የሚከተለው። አለታኒ አለመታከ ይሄን ነው የሚያብራራው። እነማ እነዚህ ያስተማሩ ተወራለ። الذين የሚለውም ቃል ደግሞ للجمع المذكر ለወንዶች ብዙ نحو جاء الذين فاعل ይሆናል። جاء الذين علموك ጀምዕ ሆነ ማለት ነው። ግልጽ ነው። አላቲ ያለው ወላኢ ያለው ደግሞ للجمع مؤنث للجمع المؤنث ለሴቶች ብዙ جاءت اللاتي أو اللائي علمنك ያስተማሩህ እነዛ ሴቶች መጡ የሚለው ቃል ማለት ነው። ስለዚህ አላኢ ሲመጣ ለስ ብዙ ሴቶች ይሆናል ማለት ነው። ስለዚህ አላኢቲና አላኢ ሲመጣ ልክ ማንኛውም ስም መርፉዕ እንደሚሆነው ወይም ረፍዕ ቦታ እንደሚቀመጥ ነስብ ቦታ እንደሚቀመጠው ይሆናል። ምንም አይነት ልዩነት የለውም። አሁን ለበባሉ እዚህ ጋር ፈሊስሙል መውሱሉ እስሙል መውሱል የምንለው ነገር የዱሉ ዐላ ሙዐየኒን የሆነ ነገርን ይጠቁማል። ሙዐየን ኻስ የሆነ ነገር ማለት ነው። ቢዋሲጠቲ ሲለቲ በምን አማካኝነት? በሲለቱ አማካኝነት ተዕይን ያደርግልናል። በራሱ ተዕይን የሚያደርገው ነገር የለም፣ ግን በዋሲጣ ነው ማለት ነው። ተቁሉ ትላለህ አለ ጃአ አለዚ ዐለመከ ምን አለን? ፈሊስሙል መውሱሉ አለዚ የሚለው ቃል ለም የተዐየን ተዕይን አልሆነም። ምክንያቱም አማርኛውን ብታምጡት ያው ነው። ያ መጣ የትኛው? ያ እኮ መጣ ትላላችሁ። የትኛው?
እንደዚህ ያደረገው እንደዚህ ሆኖ ትላለህ። ኢላ ቢዋሲጠቲ ሲለቲሂ በሲላው አማካኝነት ካልሆነ በስተቀር ማለት ነው። ወህየ ያቺ ሲላው ደግሞ ጁምላ ናት። አለመከ የሚለው ቃል ሊሆን ይችላል። ሌላ ፊልና ፋይል እያመጣ እናደርግበታል። ወቢዱኒሃ ከዚህ ውጪ የኩኑ ሙብሃመን አዩ ቀደም ያለው እስመ ሙብሃም ያልንበት ምክንያት ለዛ ነው። ወቢዱኒሃ ከዚህ ውጪ ግን እስመል መውሱል የምንለው ማነው ሲለት የምንለው ነገር ማነው ሲለት እስመል መውሱል የምንለው ነገር ማለት ነው። አለዚ አለታን የሚለው ቃል ግን በራሱ ምንድነው አማርኛ ፈልስ ሲለት ቀጥያ ማለት ነው። ከሱ ተቀጥሎ የሚመጣው ማለት ነው። والله አለም አማርኛው ሲላ ማለት ቀጥታ በአማርኛ ምን እንፈልግለት እንግዲህ ሲላ ምስኪን እንበለው ወተሰማ ሲለተን ከቢዋሲት ጁምለት ያለት ከሷ ቀጥሎ የሚመጣው ነገር ሲለት ይባላል። አማርኛ ተቀጣይ እንደዛ ነገር ተቀጥሎ የሚመጣ የሚያብራራ እሱ እንደማለት ነው። አላህ አለም አማርኛው ምን እንደሚለው እስኪ የዚህ አማርኛ ላይ ይሄ የሃ መጣ የሚል ግራመር አማርኛ ላይ እንትን ካላችሁ ያመጣው በእርግጠኝነት ይሄንን በአማርኛ ተቀጽላ አይዋ ህሰንት አማርኛውም ግልጽ አይደለም። ተቀጽላ ብትለኝ ነው ይሆን ያላቆም ሀይቀተን ለምን ካልተብራራ ተቀጽላ ማለት ይሄ ቃል ከበዚህ መጣው በኋላ ይሄንን ቃል የሚያብራራ ብትለው ያብራራላል። ኢቭን ኢፍ ተቀጽላ ብለው ራሱ ተቀጽላ ምንድነው ብለው ጥያቄ ያስነሳል። ተቀጽላ ራሱ طيب ግልጽ ነው አይደል? ይሄ አሁን እርግጠኛ ነኝ ፍርዶ ተቀጽላ ብትላት ብል አይገባ እንትን አይደል? እኔም ብትለኝ እንትን አይደለው አይገባኝም። መብራራቱ ይሻላል። ግን አማርኛው አህሰንት እንደዛ ነው የሚሆነው። ትክክል ነው። المعرف بال ምንለው ደግሞ ሌላው ማዕሪፋ አንድን ቃል ማዕሪፋ ከሚሆንበት ምሳሌዎች ማነው ቃላቶች አንደኛው ሙዓረፍ ቢአል ምንለው ነው። እስሙን ስም ነው የዱል ማነው እስሙን ስም المعرف بال اسم دخلت عليه آل ማንኛውም ስም አል የገባበት فادته التعريف ስም ነው ነገር አል የገባበት ታሪፍን ከመራ ምን እንለዋለን? ታሪፍነትን መርቶ አል የገባበት ቃል ታሪፍ ማለት ኻስ የሚያደርግልን ማለት ነው። ይሄ እኮ ለምሳሌ በይት የሚለው ቃል ነኪራ ነው። በይቱን ነኪራ ማንኛውም ቤት አልበይት ካልኩኝ የሃ ቤት የምናቀው ታሪፍ አደረገልን ከሌሎች ቤት ለየልን። የሃ ከሆነ ምን ይሆናል ማለት ነው? ያደርገዋል ኻስ ያደርገዋል ማዕሪፋ ያደርገዋል። ግን አል ገብቶበት ለምሳሌ ታሪፍ ዝም ብሎ አልን ብታወጡት የሃ ቃል ለምሳሌ ምንም ትርጉም ምንድነው የሚባለው ታሪፍን መራ አልመራ ማይጠቁም ከሆነ ይሄ ለታሪፍ የመጣ አይደለም ማለት ነው። ምሳሌ አልኪታብ ቀለም የሚለው ጣሊብ የሚለው ለምሳሌ ኪታብ የሚለው ቃል አለ ብታወጡበት ነኪራ ነው የሚሆነው። ኪታብ ማንኛውም ኪታብ፣ ቀለም አለም ብታወጡበት ቀለም ማንኛውም ቀለም፣ ጣሊብ ማንኛውም ጣሊብ። አጣሊቡ ስትሉ ግን ጃ አጣሊቡ ካላችሁ የሃ ተማሪው መጣ። የሃ ማለት ይሄ ከሌሎቹ ተማሪዎች ተለይቶ አል ስለገባበት በእኔና ባንተ የምናቀው ማለት ነው። ግልጽ ነው አይደል? فهذه الاسماء እነዚህ ስሞች كانت قبل دخول آل ከመግባታቸው በፊት ቃላቶች ነኪራቲን ሙብሃመቲን ሙብሃም የሆኑ ነኪራዎች ናቸው፣ ቃላቶች ናቸው። ሙብሃም ማለት የማይታወቅ ማንኛውም ኪታብ ስትሉ ማንኛውም ኪታብ ይገባል። ቀለም ስትሉ ማንኛውም አይ ቲንክ ዘ ለምሳሌ ምንድነው ቡክ ስትሉ የሃ መጽሐፍ የሃ አሁን ቡክ ብትሉ ማንኛውም ይገባል ማለት ነው። ስለዚህ ልክ ተንዊኑ እንደምንቆጠሩት እንደ ኤ ወይ እንደ አን ማለት ነው። እንደ አገባባቸው ስለሚላይ ኤ ዶክተር እና አሁን ኤ ዶክተር ብል የሃ ዶክተር ማንኛውም ዶክተር ዘ ካልኩ ካስገባበት ዶክተር ካልኩኝ ሃውስ ካልኩኝ የሃ ቤት ማለት ነው። ኤ ሃውስ ቢግን ኤ እና አን ማለት ነው። እንደበዛ ቆጠሩት። እንደውም ጥሩ ምሳሌ ያመጣ። እሺ ላ ተዱሉ على معين ይሄ አልካልገባበት معين አይጠቁም ማንኛውም ነው። ተقولت مثلا ትላለች اشتريت كتابا ኪታብ ገዛው አላችሁ። ግን ማንኛውም ኪታብ فقرأت الكتاب ከሆነ ይሄ ኪታብ የሚለው ቃል
ኪታብ ገዛው ማን ይሄ ነው ነኪራ ነው። ከዛ ግን ፈቀራቱ ይሄን ኪታብ የሚለው ቃል አልሳልስገባበት ግን ፈቀራቱል ኪታበ ስል ግን ይሄን ኪታብ የሚለው ማን ነው ኪዳን የትኛውን ከተባለ ያ የገዛሁትን ወደሚለው ወስደኛል መልሱ። ያው ምሳሌው በዚህ አምጥቶታል። ምሳሌው ቢገባችሁ ባይገባችሁ ሐሳቡ ከገባችሁ ችግር የለም። በሌላ ምሳሌ እንትን ይላል። ለምሳሌ አንተና ምሳሌ እኔና ናስኖቭ የምናውቀው አንድ ኪታብ አስበን ሊሆን ይችላል። ለምሳሌ እንገዛለን ይሄን ኪታብ ተባብለን ተነጋግረናል። ከዛ በሌላ ቀን አገኘሁትና እሽተራይቱል ኪታብ አልኩት። ያህን እኮ ኪታብ ገዛሁት። አሁን እኔና እሱ የምናውቀው ከሆነ ነው ይሄን ንግግር መናገር የምችለው በበላጋ በአረበኛው ማለት ነው። በአማርኛው የታወቀ ነው። ለምሳሌ ዝም ብዬ ምንም ኪታብ ሳንነጋገር ያን እኮ ኪታብ ገዛሁት ብል የትኛውም ጥያቄ ያስነሳል። ይሄ አይደለም ይሄ አይባልም። ዝም ብዬ ኪታብ ገዛው ነው የምለው። ከዛ የትኛው ሲባል እንደዚህ የሚለው ግን ላኪን ተነጋግረን ከሆነ ግን አህድ ካለን በእኔና ባንተ ወይ ደግሞ ከዚህ በፊት የተጠቀሰ ነገር ካለ ያን የተጠቀሰውን ነገር ያሃ መሆኑን ለመጥቀስ አላስገባበታለሁ። የዞሮ ታሪፍ ለማድረግ ነው ከሌሎቹ ለመለየት። فكلمه كتاب የሚለው ቃል ነኪራ እቺ ማለት ነው። لكن حين دخلت عليها አልሳስገባበት ግን صارت معرفة الكتاب هنا ነው الكتاب هنا طيب ይሄ ሙዓረፍ ቢአል የምንለው ነው ማለት ነው። والمضاف الى معرفة ሌላው ደግሞ የመጨረሻው والمضاف የተጠጋ ነው الى معرفة ወደ ማዕሪፋ የተጠጋ ነገር ማለት ነው። እናየዋለን። አንድ ስም ነኪራ የሆነ ቃል ወደ እነዚህ ቃላቶች ኢዳፋ ከሆነ ማንኛውም ስም ማለት ነው ነኪራ ነው። ለምሳሌ ኪታብ የሚለው ቃል ነኪራ ነው። ከዛ ወደ እነዚህ ቃላቶች አስጠጉት። እንዴት እንደሆነ እናያለን። እስሙን ማንኛውም ስም ነኪራ የሆነ ቃል ኡዲፈ ከተጠጋ ኢላ አሐዲን አልማዓሪፊ ወደ እነዚህ ማዕሪፎች ከጠቀስናቸው መውሱላ ዓለም ضمير ምናምን ብለን የጠቀስናቸው ቃላቶች ላይ የተጠጋ ከሆነ ፈክተሰበት ታሪፍን ይወስዳል ኢክቲሳብ ያደርጋል ይወስድና ታሪፍን ይወስዳል ማለት ከነዛ ያገኛል ታሪፍነትን ነኪራነቱን ያጣና ወደ እነሱ ስለተጠጋ እነሱ የሆነ ነገርን ኻስ ስለሚያደርጉ ያን ነገር ያገኛል ማለት ነው። طيب بإضافته إليه ወደ እነሱ በመጠጋቱ ምክንያት ምን ያገኛል ታሪፍነትን ያገኛል በሉ። ምሳሌ ኪታቢ ስትሉ ወኪታቡ ዘይድ ነው። ኪታቢ ያለው ያዋ ضمير ናት። ኪታበከ አሁን ለምሳሌ ኪታብ የሚለው ነኪራ አላጋችሁታ ኪታበከ ያንተ ኪታብ አያችሁት እንዴት ኻስ እንደሚሆን ያንተ ከሌላው ከጋኢቡን በሉት ከሌላውም ተለይቶ ኪታበከ ኪታቢ የኒ ኪታበከ ኪታቡኩማ እንዳለ ኪታብ የሚለው ነኪራ ነበር። ወደ ማን አስጠጋ ነው? ወደ ضمير አስጠጋ ነው። ስለዚህ ምን ሆነ? ማዕሪፋ ሆነ ማለት ነው። በማን አማካኝነት? በضمير አማካኝነት። እሺ ወኪታቡ ዘይድ ወደ ዓለም ደግሞ ተጠጋ። ይሄ ضمير ነው ወደ ዓለም። ኪታቡ ዘይድ የዘይድ ኪታብ ኪታቡላህ የአላህ መጽሐፍ የአላህ ኪታብ እንላለን። ኢዳፋ ስላደረግነው ወደ ዓለም ወደ መጠሪያ ኢዳፋ ስናደርገው ያ መጠሪያ ደግሞ ኻስ ወደ አንድ ነገርን ብቻ ስለሆነ የሚጠቁመው ይቺ ነኪራ ወደ አንድ ወደምትሆን ነገር ኻስ ነውልሽ ማዕሪፋን ታገኛለሽ ማለት ነው። ወኪታቡ ሃዛ ምን ብለናል? ወደሚጠቁመው ነገር ኻስ ነው ብለናል። ስለዚህ ኪታቡ ሃዛ ስንል የዛ ብቻ መሆኑ ኻስ አደረገልን። እሺ ወኪታቡ ለዚ ኪታቡ ለዚ አለዚ ምን ይፈልጋል ብለናል? ጁምላ ይፈልጋል፣ ሲላ ይፈልጋል፣ ዛራና ይሄ በዚህ ኻስ ተደረገ፣ ይሄ ደግሞ በዚህ ኻስ ተደረገ ማለት ነው። ግልጽ ነው። ወኪታቡ ጧሊቢ አል የገባበት ደግሞ የተማሪው መጽሐፍ ኪታቡ ጧሊቢ የተማሪው መጽሐፍ ስለ ኪታቡ ጧሊቢ እንላለን ማለት ነው። ግልጽ ነው አይደል? ስለዚህ እነዚህ ኪታብ ያልናቸው ነኪራ ነው። ሌላ የምታመጡ ነኪራ ማንኛውስ በየት የሚለው ቀለም ብታመጡ ቀለሙ ዘይዲን የዘይድ ቀለም መጽሐፊያ ነው ስትሉ እክተሰበ ታሪፍን ወሰደልን ታሪፍን አገኘልን ማለት ነው። فكلمه كتاب في الاصل نكره ኪታብ የሚለው ቃል በአስሉ ምንድነው? ነኪራ ነው። ስታዩት እኮ ነኪራ ነው። ምንም አይነት ነገር አልገባበት ነገር የለም። ምን የገባበት ነገር የለም። ቀድም ያላችሁት ነገር ምንም ማዕሪፋ ያገኘው ነገር የለም። ላኪን ወደ ማን ኢዳፋ አደረግነው? ወደ እነዚህ ቃላቶች ቅድም ማዕሪፋ ነው ብለን የተጠቀስናቸው በሙሉ ኢዳፋ ስናደርገው ይሄ ቃል ምን ሆነ? ኻስ ያደርግናል ማለት ነው። ولكنها صارت معرفة بإضافتها إلى معرفة لكن منورج ወደ ማዕሪፋ በመጠጋቱ ማዕሪፋ ብለን የተጠቀስናቸው እስካሁን ወደ አምስቱ በመጠጋቱ ምክንያት ማዕሪፋነትን ያገኛል ማለት ነው። ወተቂል
ኢለ ነኪራ ነኪራ ስታዲያ ምንድነው ማዕሪፋ ምንድነው ነገር እንግዲህ ሐስር የተደረጉ ናቸው 6 ናቸው ከዚህ ውጪ ነኪራ የለም ማለት ነው ማን ነው ማዕሪፋ የለም አፍዋን ማዕሪፋ የለም ስድስቱ ማዕሪፋ ብለን ወስደናቸዋል ማለት ነው ነኪራ ደግሞ ምንድነው ስታዲያ ምንድነው ነኪራ ምንድነው ከነዚህ ባጭሩ ማለት ነው ከነዚህ እነዚህን ያላገኘ ከስድስቱ ውጪ የወጣ ነገር በሙሉ ምን ይሆናል ነኪራ ይሆናል ማለት ነው ሌላ ምን እንትን የለውም قال المصنف رحمه الله والنكرة نكرة ማለት كل اسم ማንኛውም ስም ሁሉም ስም ነው ሻኢዒን في جنسه ይሄ አገላለጹ ያው ትንሽ ከበድ ያለ አገላለጽ ነው ላኪን ቀለል አድርገን ነው لا بأس كل اسم شائعين ማንኛውም ስም ያካተተ ነው في جنسه በጅንስ ብሎ ማለት تحته أفراد ባጭሩ ጅንስ ብሎ ማለት ውስጡ ብዙ ነገር የያዘ ለምሳሌ ረጁል የሚለው ቃል በውስጡ ዘይድ ሙሐመድ አህመድ የሚለውን ቃል በሙሉ ሰዎች ወንዶችን በሙሉ ስም ያካተተ ነው ኒሳ ስትሉ በኒሳ ውስጥ ብዙ ያካተተ ነው تحته أفراد ያለው ውስጡ ብዙ አይነት ያለው ነገር ጅንስ እንለዋለን ስለዚህ ይሄንን ያካተተ ነገር ምን እንለዋለን ነኪራ እንለዋለን እንደ አይዲያ ማለት እንደ እንትን ከዛ ደግሞ ኻስ እንደገና በደንብ ታሪፍ ስናረግ ያረጋው ምን አለ لا يختص اما يلي ነው به በሱ واحد በዚህ በመጠቅሱት ነኪራ ቃል ኮመን ሻይ የሚያካትት አይዋ ኮመን ይሆን አማርኛው ምንድነው ለሁሉም የሚሆን ማለት ነው ለሁሉም የሚሆን ያኒ ለምሳሌ ረጁል ስትሉ ኒሳ ስትሉ ዘይነብ ሂንድም ማንንም ይገባል ለረጁል ስትሉ አህመድ ሙሐመድም ሁሉም ይገባል ማለት ነው ኻስ ያደርግልንም እሱ ነው የሚለው ነገር እንትን አይደርግልንም ይሄ በታሪፉ ነው በሌላም ታሪፍ ስናመጣው እንደገና አሁንም ታሪፍ ያደርግ ነው لا يختص ቀለል ላደርገው ያ ብሎ ማለት ነው لا يختص የማይለይ ነው به በዚህ ቃል የማይለይ ነው واحد دون آخر ይሄን ቃል ስትጠቅሱ ከሌላው ይሄ ይለያል የምትሉት ነገር የለም تحته ብዙ አፍራዶች ስላሉት ማለት ነው ለምሳሌ ቀለም ስትሉ ማንኛውም ኪታብ ስትሉ ለምሳሌ ኪታብ ውስጥ በጣም ብዙ አይነት ኪታብ አለ የትኛው የሚለው ነገር አይለይልንም ማለት ነው ይዟል አልኪታብ ስትሉ ግን ያኛው ኪታብ አህድ ነው ታሪፍ አግኝቶልናል ሁሉንም ኪታብ አያስቀባልንም ሌሎችም ቃላቶች ስንጠቀም እንደዚህ ተቅሪቡ ኋላ እንደው ቀለድ እናርገው ይሄን ነኪራ በደንብ እናብራራው ብሎ ተቅሪቡሁ እንደው በደንብ ግልጽ እንዲሆን ነው ማለት ነው ተቅሪቡ ብሎ ማለት ወይ ደግሞ ቶሎ ይሄ ነኪራ ነው እንድትለው ማለት ነው ኩሉ ማ صلح ነኪራ ምን ነገር ማለት ነው ኩሉ ማ صلح دخول الالف واللام ማንኛውም አሊፍና ላም አለም ምንለው ነገር ቀደም አል ታሪፍ ብለን የተቀስላት ማለት ነው እሱ መግባት የተመቸው ይሄንን አለን ባስገባበት መቀበል የሚችል ቃል በሙሉ ነኪራ ነው ለምሳሌ الرجل ወይም ፈረስ ይሄንን ምን ቢለው ጥሩ ነው ረጁል ወይም ፈረስ የሚለው ቃል ለምሳሌ ረጁል የሚለው ቃል ነኪራ ነው አይደለም የሚለው በመንደር መናቀው አልሳስገባበት الرجل ማለት የሚችል ከሆነ ነኪራ ነው ማለት ነው አልሳስገባበት ነኪራ ይሆናል አው ማን ነው ማዕሪፋ ይሆናል አው በቃ ይሄ ነገር አልሲገባበት ማዕሪፋ መሆን የሚችል ከሆነ ይሄ ቃል ነኪራ ነው ብዬ ሁክም ሰጣለሁ ማለት ነው ይሄ በደንብ ያው ግልጽ እንዲሆን ነው طيب الشرح بعد ان فرغ المصنف አሁን ይሄንን እንደ መጀመሪያ አይዲያውን ብቻ እንዲወሰድ ያክል ያን ያህል እንትን ያስፈልገው እንደ አይዲያ ጆሮአችሁን ይመታዋል የተወሰነ ነገር ሐሳቡን ተወስዳላችሁ ከዛ ሲደገም ኦኬ ይሄ ለዛ ነው ይሄ ነው ያላችሁ ከቃይዳው እየተነሳችሁ ተወስዳላችሁ ምንም ችግር የለው الشرح بعد ان فرغ المصنف ከጨረሰ በኋላ من ذكر المعرفه وانواعها ወደ ምን ገባ شرع في ذكر النكره ነኪራ ወደ መጥቀስ ገባ ይላል እሺ ወነኪራ ነኪራ ብሎ ማለት هي كل اسم شائع في جنسه لا يختص به واحد دون اخر ከሌላው የማይለይበት ሁሉንም የሚያካት ኮመን የሆነ كما قال ناسنوف قبل قليل ኮመን የሆነ ለሁሉም መሆን የሚችል ቃል ነኪራ ብለን እንጠራዋለን ባጭሩ ደግሞ ምን ብለን ጠቅሰናል አለን መቀበል የሚችል ከሆነ ነኪራ እንለዋለን ማለት ነው طيب مثل كلمه رجل ያለው ቃል من قوله تعالى وجاء من اقصى المدينه رجل لببل رجل አሁን ይቃል አለ የለበት ታሪፍ ነው ማሪፋ ነው አይደለም በምን አወቅን
አላልገባበትም ከነዚህ ከተቀስናቸው ስድስት ምንም የሚያሟላው ነገር የለም እሺ ነኪራ ነው ወይ አዎ በምን አወቅን አለመቀበል ይችላል እንዴት አረጁል ማለት ይችላል አይዋ ስለዚህ ይሄ ነገር ቃል ነኪራ ነው ማለት ይችላል ማለት ነው ስለዚህ وجاء من اقصى ስለዚህ ተፍሲር ስትቀሩ ቁርአን ስትቀሩ ወይም ተፍሲር በመቀሩ ሰዓት وجاء من اقصى المدينه رجل ሲል ይሄ ነገር ማሪፋ አልተጠቀሰም ማንነቱ አልተጠቀሰም ይሄ ማለት ነው ስለዚህ ይሄንን ሰው ሊገልጽ የሚችል ሌላ ነገር ያስፈልገናል ማለት ነው ካለለ ይሄ ሰው ሙብሃም ነው አይተቀማ ማንኛውም አንድ ከማንኛውም አንድ ውስጥ خاص አይደለም መሐመድ ነው ገሌ ነው የተባለ ነገር የለም ከማንኛውም ሰው አንዱ ሰው ነው ማለት ነው فإن كلمة رجل የሚለው ቃል لا تدل على فرد معين ይሄ ገሌ ነው የሚል معين የለው ከረጁል ከሚባሉት ውስጥ አንደኛው ነው لأنه يمكن إطلاقها على أي رجل ይመቻል የትኛውንም መጥቀስ ለምሳሌ ረጁል ሲባል አይ መሐመድ ነው ብለን እንልን አንችልም አይ አህመድ ነው አንልም አልተጠቀሰልንም እሱ ወይም አል ቢገባበት ኖሮ የሆነ የሚታወቅ አካል አለ ማለት ነው እኛ እናቆ እንዲፈልግ የታወቀ አካል አለ እሱን ለመጠቆም ነው ይባል አሁን ግን እሱም እንዲታወቅ አልፈቅ ብቻ አንድ ረጁል ብቻ እንደመጣ ብቻ የተነገረን ስለዚህ አንን ብቻ እንድንይዝ ያደርገናል ማለት ነው فهي اذا لفظ ይሄ ረጁል ምንለው ለፍዝ ነው ቃል ነው ሻኢዑን ኮመን የሆነ አካታች የሆነ ሁሉንም የሚሰበስብ ነው في جنس الرجال ማንኛውም የጂንስ ሪጃል እንደተነጋገረው ጂንስ ምንለው ነገር ታህተሁ አፍራድ ያለው ታህተው ማለት በሱ ስር ብዙ ነጠላ ነገሮች ሁሉንም የየራስራ በዛ ቃል ይገናኛሉ ለምሳሌ አህመድ መሐመድ ምናምን ነው ነገር በረጁልነት ይገናኛሉ ሁሉም ግን የየራሳቸው አላቸው መሐመድ አህመድ ዘይድ ምናምን እንደላቸው ነገሮች ማለት ነው طيب እሺ ሻኢዑን في جنس الرجال በሪጃልነት ረጁልነት የሚያካትት ማለት ነው ሻኢዑን የሚያካትት ነው في جنس الرجال በረጁልነት ውስጥ የሚያካትት ነው لا يختص به አይለይም ረጁል ምንለው ቃል جنس ነው አይለይም መሐመድ ነው አህመድ ነው አይደለም واحد من افراد الرجال دون اخر ከረጁል ከምንለው አህመድ መሐመድ ውስጥ ይሄ ረጁል ምንለው ቃል አይ ገሌ ነው የሚለው ነገር የለም ከነዚህ ውስጥ አንደኛው ነው እያለን ነው ስለዚህ ይሄ جنس ምንለው ነገር محمد أحمد أدلم خاص ما يدرجه عرف النكرة أيضا بأنها الاسم الذي يقبل دخول آل مقبل يمشي هنا نكرة مهون تقال شو يعلن وتعرف النكرة تعرف معرفة يونال أيضا بأنها بمهنا الاسم الذي يقبل دخول آل في أوله وتؤثر فيه التعريف نحو تؤثر مالت ተጽዕኖ ትፈጥራለች ምን በማድረግ ታሪፍን በመጥቀስ ታሪፍ ማለት የሚታወቅ መሆኑ ከነኪራነት ወደ የሚታወቅነት በመሆኑ نحو ምሳሌ ረጁል የሚለው ቃል ኪታብ የሚለው ቃል ሸጀራ የሚለው ቃል ፈረስ የሚለው ቃል አንድን ነገር خاص አድርጉም ረጁል ማለት ጂንስ ነው ኪታብ የሚለው ቃል تحته ብዙ ኪታቦች አሉ ሸጀራ የሚለው ቃል እንደዛ ፈረስ لانها تدخل عليها ال يجابت ሁሉም ላይ الرجل الكتاب الشجره ስትሉ ማለት آل ሲገባበት فتصير معرفة ይሆናሉ ሁሉም ማለት ማሪፋ አል ገብቶበት ማሪፋ መሆን የሚችል ከሆነ ነኪራ ነው ማለት ነው ቃሉ ነኪራ ነው ማለት ነው አል ሲገባበት ይሄ ቃል ይሄ ረጁል የሚለው ቃል በምንድነው ነኪራ መሆኑን መናቀው አል ይገባበትና አሉ ታሪፍነት ይጠቅማል ኢዘን ይሄ ቃል ነኪራ ነው ብለን ይሄ ቃል አል ያልገባበትን ባዶን ማለት ነው አልገብቶበት ከዛ አል ሲገባበት አይደለም ይሄ ነኪራ የሚለው ቃል አል ያልገባበት ነኪራ ብላችሁ ልትሉት ያላችሁት ቃል ምን መኖር ሸርጡ ምንድነው ወይም ደግሞ ምን መቀበል አለበት ይያለን ነው አልን መቀበል አለበት ይያለን ነው ማለት ነው እንግዲህ ይሄ ለምንድነው ወደ ማሪፍ ወደ ነኪራ የገባው ተነጋግረን ናዕትን ታሪፍ ስናረግ በነኪራ ከሆነ ነኪራ ማሪፋ ከሆነ ማሪፋ ይከተል ስለተባለ ልክ ናዕት ነው ስትሉ በምን ተከትሎታል በኢዕራብ በነኪራ በተስኒያ ምናም ቼክ ታደርጋላችሁ ተስኒያ ምናን አይታችኋል ኢዕራብንም አይታችኋል ጀር ከሆነ ጀር ነስብ ከሆነ ነስብ ልክ ማሪፋም ከሆነ ማሪፋ ስትሉ ማሪፋም ማወቅ ነኪራም ማወቅ ስላለባችሁ ነው ይሄ ነው ሐሳቡ ማለት ነው فتقول تلالله الرجل والكتاب والشجره والفرس تلالله ይያላል ስለዚህ